ወደሙ ለኢየሱስ ክርስቶስ ያነጽሐነ ኩሉ ኃጣውኢነ የኢየሱስ ክርስቶስ ስጋው ደሙ ከኃጢአታችን ሁሉ ነፃ ያደርገናል፣ ያድነናል፣ ያነጻናል። መልእክተ ዮሐንስ ወንጌላዊ የሐዋርያው የወንጌላዊ የዮሐንስ መልእክት ትርጓሜ ተከታታይ ትምህርት ምዕራፍ 1 ከቁጥር 6 ጀምሮ ያለው ኃይለ ቃል ነው። ተከታታይ ትምህርት ነው። ተከታተሉ። እንደሚታወቀው ዮሐንስ ወንጌላዊ ራእይ 3 መልእክት 1 ወንጌል 5 መጻሕፍት ጽፎልናል። የተማረውን እስከ ቀራንዮ ድረስ የኖረውን ያስተማረውን ጽፎ ለኛ የሰጠ ሐዋርያ ነው። ፍቁረ እግዚእ ይባላል። የጌታ ወዳጅ ጌታ የሚወደው ይባላል። መታደር ጌታ የሚወደው ደቀ መዝሙር ይለዋል። ፍቁረ እግዚእ የጌታ ወዳጅ ይለዋል። አቡ ቀለምሲስ፣ ታወጎሎስ፣ ዮሐንስ እያለ ብዙ ስም አለ። ስሞቹ በሙሉ ከስራ ጋር ናቸው። ዝም ብሎ የተቀመጠ ስም የለም። ሁሉም በስራው ልክ ነው ማለት ነው። እና ይህ ወንጌላዊ በጻፈልን መልእክቱ በመጀመሪያ መልእክቱ ምዕራፍ 1 ቁጥር 6 ጀምሮ 3ኛ ክፍል እንነጋገራለን። ምን ይለናል? ወመሰ ብነ ሱታፌ ምስሌሁ ንቤለክሙ ይለናል። ከእሱ ጋር አንድነት አለን ብንላችሁ ከማን ጋር? ከእግዚአብሔር ጋር። እኔና አብ አንድ ነን። እኔና አብ አንድ እንደሆን እናንተና እኛም አንድ ነን። ለምን? ቅዱስ ያሬድ ምን ይላል? ወበውቱ ሥጋ ተሳተፍነ ምስለ ወልድከ ወኮንነ አሐደ ሥጋ፣ ከድንግል ማርያም በነሳው ሥጋ ሰው አምላክ ሰው ሆኗል። ኤፌሶን 4:4 ላይ አንድ አምላክ፣ አንድ ጥምቀት፣ አንድ ጌታ፣ አንድ ንጉሥ አለ ይለናል። አለ። አንድ አምላክ እንዳለን አንድ ሆነን ከመ ይኩኑ አሐደ ብነ ከማነ እንደኛ አንድ የሆኑ ዘንድ አድላቸው ያድለን መድኃኒዓለም። ቁጥራችን ብዙ ሆኖ ሃይማኖታችን አንድ፣ ቁጥራችን ብዙ ሆኖ ሀገራችን አንድ። ወለነሳ ሀገርነ በሰማይ፣ ሀገራችን ክርስቲያን ሀገሩ በሰማይ ነው። ስለዚህ አንዷ ሀገር ለሁላችን ትበቃለች። ብዙ ነን፣ ነገር ግን በእግዚአብሔር አንድ ነን። ሀገሯ አንዲት ናት። እኛ ብዙ ስንሆን፣ ነገር ግን በአንዲቷ ሀገር ብዙ ነን እንኖራለን። ስለዚህ ምን አለ ቅዱስ ዮሐንስ? ከሱ ጋር አንድነት አለን ብንላችሁ ምን አለ? ወውስተ ጽልመት ንሐውር፣ እኛ ግን ወደ ኃጢአት ወደ ክህደት ብንሄድ ልባት ከሱ ጋር አንድነት አለን እያልን፣ ነገር ግን እኛ ወደ ጨለማ ወደ ክህደት ወደ አምልኮ ጣዖት ወደ ተለያየ ጥላቻ ብንሄድ አለ ከእግዚአብሔር ጋር አንድነት አለን እያልን፣ በስራችን ግን ከሱ ከተለየን ይልና እሱ ሐሰት እንናገራለን ከእርሱ ጋር ነን ብለን በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር ተብለን የክርስቲያን ስራ የማንሰራ ከሆነ የማንጾም፣ የማንጸልይ፣ ይቅርታ፣ ሰላም፣ በጎነት፣ ደግነት ለድሃ ቆርሰን የማናበላ፣ ቀደን የማናለብስ ከሆነ ከእርሱ ጋር አንድነት አለን ብለን እያወራን፣ ነገር ግን ከዚህ ውጭ ከሆነ ይልና ወይንገብራ ለጽድቅ ወለርትዕ፣ ጽድቅን ርትዕንም አንሰራትም። ጽድቅ፣ እውነት፣ ርትዕ የቀና ስራ አንሰራም ማለት ነው። በክርስትና ተጠርቶ የክርስትናን ስራ ለመስራት፣ አገልጋይ ተብሎ የአገልጋይ ስራ አለመስራት፣ ሃይማኖተኛ ተብሎ የሃይማኖት ስራ አለመስራት፣ ጽድቅ ርትዕንም አንሰራትም ማለት ነው። ይልቁኑ ወእመሰ ውስተ ብርሃን ንሐውር በከመ ውእቱ ብርሃን፣ እሱ ማን? እግዚአብሔር። እሱ እነሆ ጽድቅ ምእመን እንደሆነ በሃይማኖት በጽድቅ ብንኖር ግን እሱ እውነተኛ ታማኝ፣ እሱ ብርሃን ዘበአማን ዘላለማዊ ብርሃን፣ እስመ ብርሃን ሰረቀ ሎሙ ለዓለም የወጣ ብርሃን ዘእምብርሃን ዘላለማዊ ብርሃን እግዚአብሔር ላይ ለጻድቃን በጻድቃን ላይ የሚያበራ ብርሃን
አንተም ውእቱ ብርሃኑ ለዓለም የዓለም ብርሃን እናንተ ናችሁ ብሎ ለካህናት ብርሃንነትን የሰጠ ለሐዋርያት ብርሃንነትን የሰጠ እግዚአብሔር ብርሃን ሆኖ ሳለ እርሱ በብርሃኑ ናንሶሶ በብርሃኑ እንድንመላለስ ያደለን እሱ ብርሃን ሆኖ እኛ ብርሃን ካልሆነ እሱ እውነት ሆኖ እኛ እውነት ካልሆነ እውነትን ካልሰራናት ምን ይጠቅመናል ይላል ቅዱስ ዮሐንስ። ይቀጥልና ሱቱፋን ንሕነ በበይናቲነ ሁላችን ከእሱ ጋር አንድ ነን። ወደሙ ለኢየሱስ ክርስቶስ ያነጻሃነ የኢየሱስ ክርስቶስ ሥጋ ደግሞ ያነጻናል። ከምን? ከኃጢአታችን ያነጻናል። ምን ሲሆን? እኛ ከእሱ ጋር ሆነ የእሱን ሥራ ስንሰራ ሰላምን፣ ጽድቅን፣ ርትን፣ ይቅርታን፣ በጎነትን፣ ደግነትን፣ የታመሙትን መጠየቅ፣ የታሰሩትን መጠየቅ፣ ያዘኑትን ማጽናናት ይህን የምናደርግ ከሆነ የኢየሱስ ክርስቶስ ደም ነፃ ያወጣናል ይለንና ወንዜንወክሙ እንነግራችኋለን፣ እናስተምራችኋለን፣ እንመሰክራለን ይላል ቅዱስ ጳውሎስ። ምን አለ? እመሰን ቤለክሙ ከሱ ጋር አንድነን ብንላችሁ ከማን? ከእግዚአብሔር ጋር ከክርስቶስ ጋር አንድነን ብንላችሁ ወውስተ ጽልመት ንሕነ እሱን አላዋቂ ብንለው ሐሰት እንናገራለን፣ ጽድቅ ርትዕንም አንሰራትም። እሱ አዋቂ እንደሆነ እንደመሆኑ አዋቂ ብንለው ግን እርሱ ወይም እርስ በርሳችን አንድ እንሆናለን። አንዳንዱ ፍጡር ነው፣ አንዳንዱ ወንድሞች አሉት፣ አንዳንዶቹ ምታት ነው፣ አንዳንዶቹ ደግሞ አማላጅ ነው እንላለን። ምን ይጠቅመናል? አንድ ሆነን ስለ አንዱ እግዚአብሔር ብንናገር ወደሙ ለኢየሱስ ክርስቶስ ያነሳልን ሁሉ ኃጣውኢ ነን። የኢየሱስ ክርስቶስ ሥጋው ደሙ ከኃጢአታችን ነፃ ያወጣናል። የቱ? በቀራንዮ አንድ ጊዜ ስለ ሰው ልጆች የተቆረሰው ሥጋ የፈሰሰው ደም ያ እኛን ነፃ ያወጣናል ይልና የኢየሱስ ክርስቶስ ሥጋው ደግሞ ከኃጢአታችን ያነጻናል። የምንነጻ በጥምቀት አይደለም ቢሉ ከላይ ነቁ አንድ ነውና። ምክንያቱም ለንጊኖስ የተባለ ሐራዊ በዮሐንስ ወንጌል 19:34 ላይ እንደምንመለከተው ጦር ወረወረና ጎኑን ወጋው። አንድ አይና ነበረ። ጎኑን በወጋው ጊዜ እነሆ የወጋበት ምክንያቱ ከሱ ጋር በቀኝና በግራ የተሰቀሉት ጥጦስና ዳክርስ የሚባሉ ሁለት የበረሃ ወንበዴዎች እነሆ እግርግራቸውን ተሰብረው ጎናቸውን ተሰብረው ነበርና የእሱ ግን በብሉይ ኪዳን የተነገረ 3 ነገር አለ። አንደኛ ይትስብሩ አጽሙ አጥንቱን እንዳሰብሩ ተብሏልና አልተሰበረም። ሁለተኛ የወጉትን ያዩታል ተብሎ ነበርና የወጉትን አዩት። በምን? በሚስማር የቸነከሩትን በጦር የወጉትን በዓይናቸው አዩት። ሶስተኛው በዓይናቸው ያዩትን በጦር የወጉትን ይልቁንም የሰቀሉትን እሱን በተአምራቱ ያዩታል። ምንድን ነው? ደሙ ሲፈስ ደሙ ተፈናጥሮ ለንጊኖስ አንድ አይና ነበርና አይኑን አበራለት። በተአምራት አዩት። አያችሁ? በተአምራት እንደገና ደግሞ ከጎኑ ላይ ያለው ማየገቦ ነው። በቅዱስ ጴጥሮስ ተምሮ ተጠምቆ ልጅነትን አግኝቷልና በተአምራት ይብቻ ማለት ነው። ሲወጉትና ሲቸነክሩ ፀሐይ ጨልሞ ጨረቃ ደም መስሎ ከዋክብት ረግፈው መቃብራት ተከፍተው አለቶች ተሰነጣጥቀው መጋረጃ ተቀዶ ሙታን ተነስተው ተአምር አይተዋልና የወጉትን ያዩታል። አዩ፣ በተአምራት አዩት። አምላክ አይደለም ንጉሥ አይደለም መድኃኒት አይደለም ብለው ከካዱት በኋላ በምን አዩት? በተአምራት ከ6 ሰዓት እስከ 9 ሰዓት ዓለምን በድቅድቅ ጨለማ እጥብ አድርጎ ሰው ልጅ መጓዝ አቅቶት በጨለማ ዓለምን በርባሮስ የተባለ ጨለማ ምን አመጣና ሲያለብሰው በተአምራቱ አምላክ መሆኑን አዩት። እንደውም ምን ይላል የሉቃስ ወንጌል ምዕራፍ 23 ላይ ይህን ባየ ጊዜ ተአምራቱን ባየ ጊዜ 100 አለቃ እንዲህ አለ፣ እውነትም አምላክ ነበረ አላየው። እውነትም አምላክ ነበረ። ይስ ጨክነን ነው እንጂ ፈጣሪ ነበረ፣ ንጉሥ ነበረ። ዝም ብሎ ነው። ወንዘ ይጸልእ እወ ይተቀየመው ሲጠሉት አልተቀየማቸው።
ሲወጉት አልወጋቸውም፣ ሲገሉት አልገደላቸውም፣ ሲጎቱት አልጎተታቸውም፣ በጥፊ ሲመቱት አልመታቸውም፣ ራሱን በበትር ሲመቱት አልመታቸውም፣ የሾህ አክሊል ሲደፉበት አልደፋባቸውም። ይልቁን ሆምጣጤ ሲያጠጡት ንጹሐን ያጠጣቸው፣ ለውሃቤ ዝናብ ማየከል ውሃ ሲከለክሉት ውሃ አልከለከላቸውም። ይልቁንም ለእኛ ደሙን ጠጥተን ስጋውን በልተን ከኃጢአታችን ንጹሕ እንድንሆን አደረገ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ነቁ አንድ ነው። እዚህ ጋር ምንጩ እዚህ ጋር ጦሩ የወጋው አንድ ጦር ነውና እዚህ ጋር ሲገባ እንደ ለፊደር ሁለት ሆነ እናወጣን። እንደ ለፊደር እዚህ ጦር እኮ ተወጋው ላይ አንዱ ማየገቦ ነው፣ አንዱ ደመ መለኮት ነው ማለት ነው። ደመ መለኮቱን ለሕይወታችን ማየገቦውን ለጥምቀታችን አደረገልን። የመጀመሪያ የዚህ ተካፋይ የሆነው የወጋው ሰውዬ ነው። የወጋው ሰውዬ አይኑ ዳነ። የወጋው ሰውዬ ተጠመቀና ክርስቲያን ሆነ። አያችሁ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህን ይነግረናል። አንድም ከጥምቀት በፊት የሚሰራ ኃጢአት በጥምቀት ይሰረያል። ከጥምቀት በኋላ የሚሰራ ኃጢአት ግን በስጋው በደሙ ይሰረያልና። ከጥምቀት በፊት የሚሰራ ኃጢአት ወለዛክሙ በእንተ ኃጣውኢክሙ ከመ ትኩኑ ንጹሐነ ሕዝቅኤል 36 ላይ ስለ ኃጢአታችሁ እረጫችኋለሁ ትነጻላችሁ ተብሏል። ከጥምቀት በፊት የተሰራ ኃጢአት በጥምቀት ይነጻል። ከጥምቀት በኋላ የተሰራ ኃጢአት ደግሞ በስጋው በደሙ ይሰረያልና። ይህን የሰጠን አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ቀጥልና ኃጢአት ዘእምቅድመ ጥምቀት ይሰረይ በጥምቀት ወኃጢአት ዘእምድኅረ ጥምቀት ይሰረይ በስጋው ወደሙ እንዲል ይላል። ይህን ይናገራልና አንድም ካልእታ ከደጋጉ ሰዎች በጎ ነገር ካደረጉ ሰዎች ከነዚያ ልንማረው በሚገባን አስተምሮ ዮሐንስ ወንጌላዊ አስተማረን። ከደጋጉ ከጥቃቅኑ ኃጢአት ካልታወቀው ከደጋጉ ከጥቃቅኑ ኃጢአት አለ ብዙ ሳናውቅ ዝም ብለን መልካም ነገር አደረግን ብለን ሳናውቅ የምንሰራው ኃጢአት አለ። አዎ ሳናውቅ የምናውቀው አውቀኑ ነው። ሳናውቅ ግን በየዋህነት በመልካምነት ብለን ስንጓዝ ለምሳሌ ቤተ መቅደስ ስንገባ የአገባብ ጉዳይ በቀናነት የአወጣት ጉዳይ ስጋው ደግሞ ስንቀበል እንዴት በምለው በደግነት የምናደርጋቸው ነገር ግን ወጥተው ወደ ኃጢአት የማይታወቅ ኃጢአት ተብሎ በተቀመጠው ውስጥ ልንገባ ይችላል። ያን ጊዜ ወደሙ ለኢየሱስ ያነሳን ሁሉ ኃጢአት ኃጣዊ ነው። የኢየሱስ ክርስቶስ ስጋው ደግሞ ከኃጢአታችን ነፃ ያወጣል መድኃኔዓለም። ቀጥልና እንዲህ ነው ወመሰ ንብል አልበና ኃጢአት ንጌጊ ለርእስነ በድለን አልበደልንም ብንል አጥፍተን አላጠፋንም ብንል ተላልፈን አልተላለፍንም ብንል ይልቁንም እለ ገመለ ትውህጡ ወለ ጻጾት ትነጽፉ ገመልገመሉን ትውጣላችሁ ጫጩቱን ታጣራላችሁ ማለት ትልልቁን ኃጢአት እየደበቅን ትንሹን ብንናገር በሬ ወጥተን ወስደን ገመድ ሰረኩ ብንል ምን ቁም ነገር አለው? አልጋ ላይ ኃጢአት ሰርተን ወደቅን ብንል ይሄ መሰወር ይባላል። ምን ያደርጋል? በድለን አልበደልን ብንል ራሳችንን ለመጉዳት እንስታለናል። ይልቁንም ራሳችን እንጎዳለን። ለገመለ ትልልቁን ደብቀን ትንንሹን ብንናገር ራሳችን እንጎዳለን። ስንሰራው ያልከበደን ኃጢአት ስንናገረው ሊከብደን አይገባል። ይልቁንም ወደሙ ለኢየሱስ ክርስቶስ ያነጻን ሁሉ ኃጣዊ ነው። የኢየሱስ ክርስቶስ ስጋው ደግሞ ከኃጢአታችን ነፃ ያወጣናል። ዮሐንስ ወንጌላዊ በመልእክቱ ምዕራፍ 1 ቁጥር 7 ላይ የሚነግረን ነገር ይህንን ነው። ቁጥር 8 ላይ የሚነግረን ይህንን ነው። ከቁጥር 6፣ 7፣ 8 የሚነግረን ኃጢአት የለብንም ብንል አልተላለፍንም ብንል አላጠፋንም ብንል በነገራችን ላይ ሰው ኃጢአቱ ቢታወቀውም ባይታወቀውም ሰው በመሆኑ ብቻ ንስሐ መግባት አለበት። ሰው በመሆኑ ምክንያቱም ስጋ መሬት ላይ ወድቆ ወይ ጠጠር ወይ አፈር ወይ ሳር ሳይዝ አይነሳም። የኛም ህይወት ሴንሲቲቭ ነው ከኃጢአት ጋርና የመገናኘቱ ሲስተም ቅርብ ስለሆነ እነሆ ሰው በመሆናችን ብቻ
ስላላወቅነው እንጂ ያጠፋነው ነገር አለ። ስላላወቅነው ትዝ ስላላለን እንጂ የተላለፍነው ነገር አለና ለዚህ ነው በማወቅም ባለማወቅም የሰሩትን ኃጢአት ያለው። ጌታም በማቴዎስ ወንጌል እንዲሁም በሉቃስ ወንጌል 23 ላይ እነሆ በማወቅም ባለማወቅም ያደረጉትን ሁሉ ይቅር በላቸዋል። እነገና እስጢፋኖስ እስራኤሎሙ ዘንተ ወይትረሲ ይጌጋይ በማወቅም ባለማወቅም ድንጋይ የወረወሩትን በሙሉ ይቅር በላቸው አምላክ ወይ ብሎ የተናገረ እስጢፋኖስም ለዚህ ነው። እና ሰው ባወቀው ባላወቀው እግዚአብሔርን ሊበድል ይችላል። ትዝ ባለው ባላለውም ሊበድል ይችላል። ከዚህ የተነሳ ትዝ ባይልህ እንኳን ትዝ አላለኝም እንጂ ሰው ነኝና አጥፍቻለሁና ንስሐ ያስፈልገኛል፣ ይልቁንም የኢየሱስ ክርስቶስ ሥጋው ደሙ ያድነኛል፣ ነፃ ያወጣኛል ብለን ማመን። እኛ ከኔ ባለስልጣን ነው ነፃ ያወጣናል፣ ልጄ ባለሀብት ነው ነፃ ያወጣኛል፣ ወደ ቤቴ እናቴ አባቴ ብለን እናገር። በሰው ዘሰሬት መካ የሚመካ ቢኖር በእግዚአብሔር ይመካ ነው። እኛ ግን አንዳንድ ጊዜ በባለስልጣን፣ አንዳንድ ጊዜ በባለሀብት፣ አንዳንድ ጊዜ በባለ ጉልበት፣ አንዳንድ ጊዜ እውቀት ባለው ሰው ከኔ ዳኛ አለ፣ ከኔ ደግሞ እነሆ ጠበቃ አለ፣ እሱን ይዤ ብለን በሰዎች በምናያቸው ሰዎች ልንመካ እንችላለን። አያችሁ። ከዚህ በላይ ግን ክርስቶስ የኛ ነፃን የሚያወጣ እነሱ ነው። ጠበቃው ሳይሆን ገንዘብ ሳይሆን ባለስልጣኑ ሳይሆን ባለሀብቱ ሳይሆን እኛም ዘላለማዊ ለሆነ ነፃነት የሚያወጣን ማነው? እግዚአብሔር ብቻ ነው። ሰዎች ትንሽ ነገር ሊረዱን ይችላል። ትንሽ ነገር ታስረን ሊያስፈቱን፣ ዋስ ሊሆኑን፣ ገንዘብ ሊሰጡን፣ ቢርበን ሊያበሉን፣ ቢጠማን ሊያጠጡን፣ ብንታረዝ ቀደው ሊያለብሱን ይችላል። ፍጹም ነፃነት ግን የለም። ፍጹም ነፃነት ከኢየሱስ ክርስቶስ የሚገኝ ነፃነት ነው። ይህን ነው የሚለው ወአልቦ ርት ሀቤነ በእኛ ዘንድ እውነት የለም አለ። ጌታ ግን እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት በሉ። እውነቱን እውነት 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 እውነት፣ ሐሰቱን ሐሰት ሐሰት በሉ። እመኒ እወ እወ ወእመኒ አልቦ አልቦ፣ እውነት እውነት ወይም ሐሰት ሐሰት፣ አለቀ። ነገር ግን እውነቱን ሐሰት ሐሰቱን እውነት ማድረግ ጥሩ አይደለም። አንዳንድ ጊዜ ደግሞ ሐሰት ሲበዛ እውነት ይመስላል። ግን ሊሆን አይገባም። ሰው በመሆናችን ሰውን፣ ሰው በመሆናችን እግዚአብሔርን፣ ሰው በመሆናችን ቅዱሳንን እነሆ ያለ ስራቸው ያለ ታሪካቸው ታሪክ ልናዛባ እንችላለን። ዛሬ በዘመናችን ቴክኖሎጂ ላይ ቁጭ ብለው የቅዱሳንን ታሪክ የሚያዛቡ፣ የክርስቶስን ታሪክ የሚያዛቡ፣ የቤተክርስቲያንን ታሪክ የሚያዛቡ፣ የእግዚአብሔር ያከበራቸውን የእነዚያን ታሪክ የሚያዛቡ፣ የመጻሕፍትን ታሪክ የሚያዛቡ፣ የገድላትን ታሪክ የሚያዛቡ፣ የድርሳናትን ታሪክ የሚያዛቡ አለ። ግን አይጠቅምም። ምክንያቱም ትናንት ታሪክ ነው፣ ዛሬ ላይ ስላለው ነው ማውራት ያለብን። ነገ ደግሞ ትንቢት ነው፣ ላደርስ ትችላለህ። ትናንት ታሪክ ሰርተው ያለፉ ሰዎችን ታሪክ ማንቋሸሽና መሰረዝ መደለስ እዚያ ኢሳይያስ 7:14 ላይ ናቸው። እነሆ ኢሳይያስ የጻፈውን ስሞን የተባለ ካህን ተርጉም በተባለ ጊዜ ድንግል በድንግልና ጸንሳ በድንግልና ትወልዳለች ሲል እንዴት ሊሆን ይችላል? ንጉሱ አይቀበለኝም፣ እንኳን ንጉሱ ሌላም ሊዋይ አይቀበለኝም ማለት እና ድንግልን ወለት ብሎ ሊያጠፋ ሲል የእግዚአብሔር መልአክ ይዞታል። ወዳጅ ታሪክ አታጥፋ፣ አትሰርዝ፣ አትደልስ። ከገባህ ኑርበት፣ ካልገባህ ተው፣ አለቀ። ከገባህ ኑር፣ ደስ ብሎ እየዘመርክ እያገለገሉ፣ ካልገባህ ለፈው፣ አንተንም ያልፋል። አየህ፣ አሁን እመቤታችን አታማልድም፣ ጻድቃን አያማልዱም፣ ቤተክርስቲያን የምትለው አንተ ስለዚያ ስላልተገባህ እንጂ የማታማልድ ማርያም ስላለች አይደለም። የማያማልዱ መላእክት የማይረዱ ሰማዕታት ስላሉ አይደለም። ነገር ግን አንተ ለነሱ ስላልተገባህ፣ በአንተ ከንፈር የነሱ ክብር ስለማይነገር፣ ከኃጢአት በተራረፈ አንደበትህ ተናገርከውም አልተናገርከውም ስለማይጠቅም ይህን ማወቅ ያስፈልጋል። ስለዚህ ማለት የገበሬው በሬ ማን ነው ስማቸው? አንዱ ሰምቶ መቻል፣ አንዱን አልፏይቸው ይላል ማለት ይህንን ነው። ምክንያቱም እነሆ እግዚአብሔር የነፃነት አምላክ ነው። አለቀ። የነፃነት አምላክ ምን አዳምና ሔዋን በለስን ሲበሉ ተው ይላቸው ነበር። ሔዋን ስትቆርጠው ስትበላ ለአዳም ስታበላው ተው ማለት ይችል ነበር፣ አላለም። ለምን? እነሆ የሰውን ነፃነት እግዚአብሔር አይጋፋምና ለዛ። ስለዚህ የፈለግ ድንጋይ ማምለክ ትችላለህ፣ እባብ ማምለክ ትችላለህ፣ ዘንዶ ማምለክ ትችላለህ፣ ሆድክን ማምለክ ትችላለህ።
ፀሐይ ማምለክ ትችላለህ፣ አይከለክልም እግዚአብሔር። የፈለግከውን ግን አትንቀፍ። የሰውን አምልኮት አትንቀፍ። የራሳችሁን ይዞ መጓዝ። አንድ አገልጋይ ቃላት ሲያጥረው ያልሆነ ነገር ይዘበራርቃል። ምስጢር ሲጎል ማለት ሰው እውቀት ሲጠፋበት ነው ተነስቶ ዝም ብሎ ያንንም ሲጨርግር የሚለው ሲሳደብ የሚሆነው። ስለዚህ በድለናል ብንል ግን እግዚአብሔር ይቅር ይለናል። በድለን አልበደልንም ብንል ግን ከኃጢአት ላይ ኃጢአት ነው። ኃጢአታችን ይቅር ይለን ዘንድ የታመነ ቸር የባህሪ አምላክ ነው። ምን ብንል በድለናል አጥፍተናል ብለን ብንናገር ይቅር ሊለን የሚችል አምላክ ነው። ይቅር ይላል እግዚአብሔር። ይቅር ባይ ነው። ይቅር ባይ ነህና የበደሉህን ይቅር በለን በደላችን የሰራነውን አለ ዘማሪ። ይቅር ባይ ነህና ይቅር ባይ ነህና የበደሉን ይቅር በለን በደላችን የሰራነውን አይደለ። ይቅር ባይ ነህና የበደሉን ይቅር ባይ ነህና የበደሉን ይቅር በለን በደላችን የሰራነውን። ቅዱስ ጴጥሮስ እኮ አላውቀውም ብሏል እኮ። አላውቀውም ያለውን ጴጥሮስን እኮ ይቅር ብሎታል እኮ። ይቅር ብሎታል። ቅዱስ ጴጥሮስን ይቅር ያለ እኔና እናንተ ይቅር ይላል። ዳዊት እኮ በድሎታል እግዚአብሔርን። የሰው ሴት ደፈረ፣ ሚስት ደፈረ፣ ባሏን አስገደለ። በዚህ እግዚአብሔር እኮ ይቅር ብሎታል። እንደገና እሷን እንደገና አግብቶ ሰሎሞንን ወልዶ ቤተ መቅደሱን እንዲሰራ ፈቅዶለታል እኮ። አየው ይቅርታው። ይቅር የሚል አምላክ ስለሆነ ይህንን አምላክ ይዘን ይቅር አለ ማለት በእውነት ከባድ። ዛሬ በኢትዮጵያ የጠፋው ይቅርታ አይደለም። ይቅርታ እኮ ወንበሮች ይቀመጣሉ፣ ጠረጴዛዎች ይደረደራሉ። ይቅርታ ግን የለም። ሰላም የለም። ሰላም የይቅርታን አምላክ ይዞ ይቅርታ ለማግኘት እኮ መበደል እኮ ነው። ማቴዎስ 5 ላይ መስዋዕት ለማቅረብ ቤተክርስቲያን ሄደህ መሰዊያው አካባቢ ደርሰህ ቤተክርስቲያን ውስጥ በር ላይ ስትደርስ ይቅርታ ያላደረክለት ወይም ያላደረገልህ ሰው እንዳለ ትዝ ቢልህ መስዋዕቱን አስቀምጠውና ሂደህ ይቅር በል፣ ከዚያ መጥተህ መስዋዕቱን አስገባ ነው የሚለው። ያለበለዚያ ግን ወቀበ ኃጥአን ይትቀባ ርእሴ። ዝም ብለህ ከኃጢአት ተሸክመህ ሰውን አሸክመህ መጠህ ጧፍ ብታስገባ መጋረጃ ብትስል ብትሰጥ ሽቶ ብታመጣ ምን ዋጋ አለው? ያንተ ሰውነት ሽቶ ካልሆነ ያመጣው ሽቶ እኮ ምንም የሚያመጣው ነገር የለም። እግዚአብሔር እኮ በባህሪው መዓዛ ነው እኮ እግዚአብሔር እኮ። ስለዚህ ይቅር ባይ መሆን ይጠይቃል ማለት ነው። ለዚህ ነው ወደሙ ለኢየሱስ ክርስቶስ ያነጻሃንም ኩሉ ኃጣዊ። የኢየሱስ ክርስቶስ ስጋው ደሙ ከኃጢአታችን ነፃ ያወጣናል፣ ያጥበናል። እስኪ ያ በግራ በኩል የተሰቀለው አንድ አምላክ ከሆንክ ራስን አድን ሲል በቀኝ በኩል የተሰቀለው ከ6 ሰዓት እስከ 9 3 ሰዓት ብቻ ነው ልባል። እኛስ ከሰራነው ኃጢአት እነሆ የተፈረደብን ትንሹን ነው፣ እሱ ግን ለዓለም ቤዛ ሊሆን ነው። አሁን እንኳን መስቀል ላይ ሆነህ ፈጣሪህን እግዚአብሔርን አትፈራው? ምን አለ? የጥበብ መጀመሪያ ማለት እግዚአብሔርን መፍራት ነው። ዳዊቱን ሰሎሞን እግዚአብሔር ወይ አንተን መፍራት አድለኝ ያለ በዚህ ነው። እና እግዚአብሔርን አትፈራው? ምን? እኔና አንተ እኮ ከሰራነው ኃጢአት ትዳር ፈተናል፣ ሰው በድለናል፣ አርደናል፣ አወራርደናል፣ ንብረት ዘርፈናል። ያልሰራነው ኃጢአት የለም። ኃጢአትን እስከ ጥግ ድረስ ሰርተነዋል። የተፈረደብን ትንሹ ነው። እሱ ግን ለሰው ቤዛ ለዓለም ቤዛ ሊሆን እንጂ ያጠፋው ጥፋት የለም። እኔስ ስልሃለሁ ተዘከረኒ አመ ትመጽእ በመንግሥት በመጣ ጊዜ አስበኛል። አየው የይቅርታ አምላክ ስለሆነ፣ አየው እውነቱን ከተናገርክ እግዚአብሔር መሐሪ ስለሆነ እስመ መሐሪ ውእቱ እግዚአብሔር አምላክነ፣ አምላካችን እግዚአብሔር መሐሪ ስለሆነ ይቅር ባይ ስለሆነ እነሆ ይቅር ይላል። ታዲያ ምን አለው? እጅህን ዘርጋ፣ ከዛሬ ጀምሮ አንተ ከኔ ጋር በገነት ትኖራለህ። በየት?
ከእኔ ጋር በገነት ትኖራለህ። እኔ ገነትን አድላለሁ ማለት ነው። አዎ እኔ ገነትን አድላለሁ፣ በገነት ትኖራለህ። ገነት የኔ ናት። አሁን ነገ ደግሞ መንግስተ ሰማያት ከኔ ጋር ትኖራለህ። መንግስተ ሰማያት እኔ ነኝ የማድል፣ መንግስተ ሰማያት ትገባለህ። እጅን ዘርጋ ነው። እጅን ዘርጋ ደመ መለኮትን ጠብ አደረግልህ። ምን ላድርገዋል? የተዘጋው በር የሚከፈተው በዚህ ነው። ይሄ ቁልፍ ነው አለ። እመቤታችን ቁልፍ ይላታል። ዮሴፍ ጠፍቶት ያገኘው ቁልፍ፣ ያቺ ቁልፍ እመቤታችን ናት። ለካም የጠፋው እነሆ የመሶበ ወርቅ ቁልፍ ወይም የቤት ቁልፍ አለ። ድንግል ማርያም ናት። ለካም እሷን ፍለጋ ነው ዮሴፍ የተንከራተተው። ቁልፍ ይሄ ደም ቁልፍ ነው። ሂድና ግባ። ይዞ ሲሄድ ሱራፊ ቁም አለ። አንተ መቼ አየህ አምላክ ተሰቅሎ ፀሐይ ጨልማ ጨረቃ ደም መስላ ከዋክብት ተረግፈው መቃብራት ተከፍተው አለቶች ተሰነጣጥቀው የቤተ መቅደስ መጋረጃ ተቀዶ ሙታን ተነስተው አምላክ ተሰቅሎ ምን ምልክት አለ? ይሄው ደመ መለኮት ዝቅ አለለት። ለአዳም በውያ እንተኑ ተቀድሞ ለአዳም በውያ ውስጥ ተገነት አዳምን ለመግባት ወደ ገነት ለመግባት ተቀድመዋለህ ተብሎ ነበርና ቀደመና ገነት ገባ። ማን? ፈያታዊ ዘየማን። ታዲያ ሊቁ ምን ይላል? ፈያታዊ ዘየማን መኑ ባህረከ ወመኑ ነገረከ ታይመር ዘንድ። አንተ የበረሃ ሽፍታ ወንበዴ ማን ነገረህ ይህን ታውቅ ዘንድ? ነቢያተ ያተትኩ ነቢያትን አልመረመርኩም፣ የነቢያትን ትንቢት አልመረመርኩም፣ ሱባኤንም አላየሁም፣ ተስፋም አላየሁም። ወሐዋርያተ ይተሎኩ ሐዋርያት ባደሩበት አላደርኩም፣ በዋሉበት አልዋልኩም፣ በተማሩበት አልተማርኩም። አላ ፀሐይ ቀጸበተኒ ፀሐይ ግን ስትጨልም ጠቀሰችኝ። ኃይለ መስቀሉ መድኃኒት ሆነኒ የመስቀሉ ኃይል መድኃኒት ሆነ። አየው ደሙ እኮ ነው ወደ ገነት እንዲገባ ያደረገው። ለዚህ ነው ሐዋርያው ዮሐንስ ምን አለ? ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣውኢነ። የኢየሱስ ክርስቶስ ስጋው ደሙ ከኃጢአታችን ነፃ ያወጣናል። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ወንጌላዊ ምዕራፍ 1 ከቁጥር 6 እስከ 9 ያለው ይህን ይመለከታል። ክፍል 3 ነው፣ ይቀጥላል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።